ሰላም ጤና ይስጥልኝ የተከበራችሁ የአሚኮ ወቅታዊ ተከታታዮቻችን እንደምን ሰነበታችሁ። አሚኮ ወቅታዊ ዝግጅታችን ተጀምሯል። በዛሬው ዝግጅታችን የደረቅ ቆሻሻ አያያዝና አወጋገድ አዋጅ ቁጥር 1383/2017ን በተመለከተ አድርገናል። የኢትዮጵያ አካባቢ ጥበቃ ባለስልጣን የፕላስቲክ ብክለትን ለመቀነስ እንዲሁም ደግሞ የአካባቢ ደህንነትን ለማረጋገጥ ያለመ የደረቅ ቆሻሻ አያያዝና አወጋገድ አዋጅ ቁጥር 1383/2017 ወደ ተግባር ማስገባቱ ይታወቃል። የዛሬው አሚኮ ወቅታዊ ዝግጅታችንም የአዋጁ ምንነት እንዲሁም ደግሞ አተገባበሩ በተመለከተ እናንተ ጋር ቆይታ እናደርጋለን። እንግዶችን ጋብዘናል። አቶ በልስቲ ፈጠነ የአማራ ክልል አካባቢ ጥበቃ ባለስልጣን ምክትል ኃላፊ ናቸው። አቶ አወቀ ይታይ እንዲሁ በአማራ ክልል አካባቢ ጥበቃ ባለስልጣን የአካባቢና አየር ንብረት ለውጥ ዳይሬክተር አብረን ቆይታ ያደርጋሉ። ምርጫችሁን የአማራ ሚዲያ ኮርፖሬሽን እንድታደርጉ በአክብሮት መጋብዛችሁ የፕሮግራሙ አዘጋጅ ጻድቁ አላምረው ነኝ። አብራችሁን ቆዩ። እንግዶች አክብራችሁን ስለተገኛችሁ እጅግ እናመሰግናለን። አመሰግናለሁ። የዛሬው ትኩረታችን የደረቅ ቆሻሻ አያያዝ እና አወጋገድ አዋጅ 1383/2017 ላይ ይሆናልና እንደ አጠቃላይ የአዋጁ መውጣትና ወደ ተግባር መግባት አንድምታው ምንድነው ከሚለው ውይይታችን መጀመር እንችላለን። አቶ ፖሊስ አንድምታው በጣም ትልቅ ትርጉም ያለው ነው። ምክንያቱም ይሄ አዋጅ በተለይ አካባቢ ጥበቃ ተቋም ላይ የሚሰራ ሰው በደንብ የሚያውቀው አዋጅ ነው። አዲስ የወጣ አዋጅ አይደለም። በ1999 513 አዋጅ ቁጥር 513 ወጥቶ ሲተገበር ቆይቷል። በዛ አዋጅ ላይ የደረቅ ቆሻሻ አያያዝና አወጋገድ ነው የሚለው ስንተገብር ቆይተናል ማለት ነው። የአካባቢ ጥበቃ ተቋም ተቆጣጣሪ ተቋም ነው። ከተሞች ደግሞ የኦፕሬሽኑን ስራ የሚሰሩ የከተማ አስተዳደሮች ናቸው። እና በዚህ አዋጅ ላይ ብዙ ጊዜ ቅሬታ ስናቀርብ የነበረው በተለይ ከፕላስቲክ ውጤቶች አያያዝና አወጋገድ ጋር ተያይዞ ብዙ ችግሮች ነበሩ። ዓለም አቀፍ ተሞክሮችን እናውቃለን። በተለይ ጎረቤት ሀገሮች እንደ ኬንያ፣ ሩዋንዳ አካባቢ ከብዙ ዓመት በፊት ነው የፕላስቲክ ውጤቶችን ባን ያደረጉት። በእኛ ግን በአዋጁ ላይ የፕላስቲክ ውጤቶች 0.03 ሚሊሜትር በታች ከሆነ ማስገባት፣ መጠቀም፣ ማምረት ይቻላል። በድሮ አዋጅ ማለት በ513/1999 በዚህኛው አዋጅ ግን በአዲስ በተሻሻለ 1383/2017 በወጣው ተሻሽሎ በወጣው አዋጅ ግን ቶታሊ የሲንግል ዩዝ ፕላስቲክ ወይም ደግሞ በዳግም ዑደት የማያልፉ ኩርቱ ፌስታል ጨምሮ የትኛውም ሶስት ፌስታል ኢትዮጵያ ውስጥ መጠቀም እንደማይቻል በዚህኛው በአዲሱ አዋጅ ክልከላ ተደርጓል። ይሄኛ ትልቅ ትርጉም ነው የምንሰጠው። ይህን የምልበት ምክንያት በዋነኛነት ባለፉት ዓመታት ለረጅም ጊዜ በዚህ በተለይ በደረቅ ቆሻሻ አያያዝ ላይ ጥናትና ቁጥጥር ስናደርግ ቆይተናል። በተለይ ፕላስቲክ ሲመረት ቢፒ የሚባል ኬሚካል አለው። ይህ ኬሚካል ፕላስቲኩ እንዲለጠጥ የሚያደርግ ነው። ነገር ግን ይሄ ቢፒ በተለይ ህጻናት ሆርሞን ላይ ጉዳት ያመጣል፣ በአግባቡ አያድጉም፣ ካንሰርንም ያመጣል፣ በአጠቃላይ ከፍተኛውን የጤና ጉዳት ያመጣል። ስለዚህ ፕላስቲክን የምንጠቀመው ለእቃ መያዣ ከሆነ እቃ መያዣ ደግሞ ከፕላስቲክ ውጭ ሌሎች አማራጮች የሚኖሩ ከሆነ ለምን ፕላስቲክን ማቆም አንችልም ብለው ክልከላ ያደረጉ። ስለዚህ ብዙ ሀገሮች ከረጅም ዓመት በፊት ፕላስቲክና የፕላስቲክ ውጤቶችን በወረቀትና ከወረቀት በተሰሩ በቀላሉ ትጠቀምባቸዋለህ፣ በቀላሉ ታስወግዳቸዋለህ፣ ወደ አፈርነትም ይቀየራሉ። በጤና ላይ የሚያመጣው ጉዳት ያን ያህል አይደለም ማለት ነው። ወደ እነዚህ ማቴሪያሎች ተቀይረዋል። ለምሳሌ ሩዋንዳን ብንወስድ ወረቀት ነው የሚጠቀሙት። ካኪ ወረቀት የትም ቦታ ስትሄድ ሱቅ ስትሸምት ካኪ ወረቀት ነው የሚሰጠው። ወረቀቱ ብትጥለው በቀላሉ ባዮዲግሬዴብል ስለሆነ ወደ ኤንቫይሮንመንቱ ምንም ችግር አያመጣም። ሰዓት ላይ ቢበሉት ምንም ችግር አያመጣም። መብላት አለባቸው ማለት አይደለም፣ ግን ጉዳት አያመጣም። በሰው ጤና ላይ ያን ጉዳት የለውም፣ ምክንያቱም ከእንጨት የሚሰራ ስለሆነ። ከኤንቫይሮንመንት አንጻር ካየነው ከ500 ዓመት በላይ ይቆያል አፈሩ ሳይበሰብስ ማለት ነው። ስለዚህ የአፈርን ጤናማነት ይቀንሳል፣ የአፈርን ፕሮዳክቲቪቲ ይቀንሳል። ከዛ ውጭ ደግሞ በተለይ ዲቾች አካባቢ ከጣልከው ለረጅም ጊዜ እዛ አካባቢ የሚቀመጥ ከሆነ ውሃ በአግባቡ እንዳይፈስ ያደርጋል፣ ቆሻሻ በአግባቡ እንዳይወገድ ያደርጋል ማለት ነው። ከዛ ውጭ ፕላስቲክ ትልቁ ችግር ምንድን ነው? ወደ ማይክሮ ፕላስቲክ ይቀየራል። ኢንቫይሮንመንት ላይ ከጣልከው በኋላ
ወደ ማለት በቀላሉ ባዮዲግሬደብል ባይሆንም ግን ይበጣጠሳል። ሲበጣጠስ ወደ ማይክሮፕላስቲክ ቀየርና እያንዳንዱ ሰው በሳምንት 0.05 ግራም ማይክሮፕላስቲክ ከአየር ጋር ወደ ሰውነቱ ይገባል። ስለዚህ ፕላስቲክ እየወሰድን ነው ማለት ነው። ፕላስቲክን ባን ማድረግ አንድምታው ከሰው ጤና ከአካባቢ ጉዳት እና አጠቃላይ ኢንቫይሮንመንቱ እንዳይበከል ከማድረግና ወደፊት ጤናማ ትውልድ ከመፍጠር አንጻር ምክንያቱም ህገ መንግስቱ ላይ የሚለው ማንኛውም ዜጋ ንጹህና ለኑሮ ምቹ በሆነ ቦታ የመኖር መብት አለው ነው የሚለው ህገ መንግስቱ አስቀምጦታል። ያንን ደግሞ ለማን ነው የተሰጠው? ለአስፈጻሚ ተቋማት። አስፈጻሚ ተቋማት ይህን መስራት አለባቸው። አቶ አወቀ በተለይ አዋጁ አቶ በልስቲም እንዳነሱልን የፕላስቲክ ምርቶች ላይ የበለጠ ትኩረት ያደረገም እንደመሆኑ የፕላስቲክ ብክለት አሳሳቢ ነውና እንደ ሀገርም በዓለም አቀፍ ደረጃም የፕላስቲክ ብክለት ምን ያህል አሳሳቢ ነው ይላል። የፕላስቲክ ብክለት አሳሳቢነት እንግዲህ በሶስት መንገድ ካቴጎሪ አድርገን ማየት እንችላለን። በሶስት ከፍለን ማየት እንችላለን። አንደኛው ከኢንቫይሮንመንት አንጻር ኢንቫይሮንመንቱ ላይ የሚኖረውን ሚና ምንድን እንደሚመስል ለማሳየት ፈልጋለሁ። በከፍተኛ ደረጃ የመሬት ብክለት ላይ የአፈር ብክለት ላይ ከፍተኛ ሚና ነው ያለው። ፕላስቲኩ አፈር ላይ በሚወድቅበት ሰዓት የአፈር ፈርቲሊቲውን ወይም የሶይል ፈርቲሊቲውን ይጎዳውና ምርትና ምርታማነቱ ከፍተኛ እንትን ያመጣል። አፈር ላይ በሚቀላቀልበት ሰዓት ተሎ መዋሃድ አይችልም። ለብዙ ዘመናት ቅድም ሲባል እንደነበረው ለብዙ ጊዜ ሳይዋሃድ የሚቆይበት ሁኔታ ይኖራል። ሌላው የውሃማ አካላት ላይ በውቅያኖሶች ላይ በባህሮች ላይ በሌሎቹ የውሃ አካላት በምንላቸው አካባቢ ላይ የሚኖረው ሚና ከፍተኛ ነው። ፕላስቲክን በአግባቡ መጠቀም ካልቻልንና በአግባቡ ዲስፖዝ ማድረግ ማንችል ከሆነ ሰፋፊ የውሃ አካላት የምንላቸው ቦታዎች ላይ በስፋት ይወድቃል። በዛ በአካባቢው ላይ በሚሆን ጊዜ ምርትና ምርታማነትን የአሳውን ምርት የውሃውን ብክለት በከፍተኛ ሁኔታ እንዲባባስ ያደርጋልና አንዱ መሰረታዊ ችግር እንደውም እኛ ጋር ያለው የውሃ አካላት ያን ያህል ከእድገታችንም ጋር የተመጣጠነ ስለሆነ የፕላስቲክ አጠቃቀማችን ከዛ ከእድገታችንም አብሮ የሚያያዝ ስለሆነ እኛ በስፋት አይደለም እንትን እያልን እየተጠቀምንበት ነው ብለን ለማለት እንቸገራለን። ወደ ውጭው ስናይ ግን ትልልቅ ውቅያኖስ የምንላቸው ትልልቅ ባህር የምንላቸው በፕላስቲክ ተሞልተው ምናምን እናያለን እና ያ የፕላስቲክ እንትኑ የውሃ ባዮዳይቨርሲቲውን እዛ አካባቢ ላይ ይበክለዋል ማለት ነው። የኦክሲጅን የአተነፋፈስ ስርዓቱን በውሃው ውስጥ ላሉ ብዝሃ ህይወቶች ከፍተኛ የሆነ ችግር ይፈጥራል ማለት ነው እና ውሃው ላይ ከፍተኛ ችግር ያመጣል። ሌላው የእንስሳት ሀብት ልማታችን ላይ ከፍተኛ የሆነ ችግር ነው የሚያመጣው። እኛ ጋር በጣም ሰፊ የሆነው ችግር እንደውም ያለው እዚህ ጋር ነው። ምንድነው ቤተሰቦቻችን ከገጠር ነው የተወለድነው። የገጠር ማህበረሰቡን ካየነን ገበያ ይመጣሉ። ገበያ በሚመጡበት ሰዓት ጨው ጨው ማለት ነው የምግብ ጨው ገዝተው ይሄዳሉና ገዝተው ሲሄዱ ተቋጥሮ ምናምን የሚሰጣቸው እነዚህ በስስ ፕላስቲኮች ወይም ደግሞ እነዚህ የፕላስቲክ አይነቶች ነው ተቋጥሮ የሚሰጣቸውና ያን ይዘው ሂደው ከተጠቀሙ በኋላ እዛው ሰፈሩ አካባቢ ላይ ይጥሉታል። በሚጥሉበት አካባቢ ጨው እንደመሆኑ መጠን ደግሞ ከብቶቹ፣ በጎቹ፣ ፍየሎችም አሻተው ነው ያንን ነገር ማግኘት ይፈልጉትና ይበሉታል፣ ይመገቡታል። ከዛ በኋላ ዳይጀሽን ሲስተማቸው ላይና በእንስሳቶቹ ጤና ላይ የሚያመጣው ችግር ከፍተኛ ነው ማለት ነውና እሱ በራሱ ሌላ ችግር ነው። የእንስሳት እርባታውን በደንብ ምርታማ እንዳይሆን ይጎዳዋል ማለት ነው። ምርትና ምርታማነትን ይቀንሳል ማለት ነውና እሱ ሌላው ችግር ነው። ሌላው በጣም ከአካባቢ ጋር ካየነው አብሮ የሚሄደው የአየር ብክለቱን በከፍተኛ ሁኔታ ደረጃ እንዲጨምር ያደርገዋል። ለምንድን ነው የአየር ብክለት ላይ ከፍተኛ ሚና ሊኖረው የሚችለው? የፕላስቲክ ውጤቶችና የፕላስቲክ ምርቶች በስፋት በየአካባቢው ይቃጠላሉ። ከተጠቀመ በኋላ አንዳንድ ከሌሎች ቆሻሻ ጋራ ሰው የማቃጠል ቴንደንሲ ያለውና ሲያቃጥላቸው ከፕላስቲኩ የሚወጣ ቶክሲክ የሚባል ከፍተኛ የሆነ መርዛማ የሆኑ ኬሚካሎች አሉ። ቅድም ቤፒን እንዳለው ዳይኦክሲን የሚባል ደግሞ ካንሰር አመንጭ የሆነ የሆርሞን የህፃናት የእድገታቸው ላይ የሆርሞን እንትናችን የህፃናት ላይ ብቻ አይደለም ሌላው ማህበረሰብ ላይ ያን እድገት ይገታዋል ማለት ነው።
በአተነፋፈስ ስርዓቱ ኬሚካሉን በስትንፋሳቸው የመውሰድ እንትናችን አለ። አካባቢው ተበክሏል። ሲበከል ሪሊዝ የሚደረገው ኬሚካል ነው። ያን ኬሚካል የመውሰድ እድላችን ማንኛውም የህብረተሰብ ክፍል ሰፊ የሆነ ችግር አለበት እና ያ ምንን ያመጣል ነው የሚለው ሳይንሳዊ እንትኑ ኢቭን የኢሚዩኒቲ የበሽታ የመቋቋም ችሎታችንን ሁሉ ሊቀንስ የሚችልበት እድል ሰፊ ነው ብሎ ነው የሚያስቀምጠውና ፕላስቲክ ከኤንቫይሮንመንቱ አንፃር በዚህ መንገድ ከፍተኛ ችግር ያመጣል። በሶስተኛ ደረጃ ካየንን እንደንትን ኢኮኖሚው ላይ ከፍተኛ የሆነ በርደን ሊያመጣ ይችላል ማለት ነው። አካባቢን ለማጽዳት የምናወጣው ወጪ፣ አካባቢን እንትን ለምናደርገው ወጪ ኢኮኖሚው ላይ ጫና ይፈጥራል ማለት ነው። የአካባቢው ላይ የኢኮ ቱሪዝሙን እንትን ማለት ውበት እንዳይኖረው፣ ሳቢ እንዳይሆን፣ አትራክቲቭ እንዳይሆን የሚያደርገው እንትን ሰፊ የሆነ ችግር ይኖረዋል ማለት ነው። ቱሪዝሙን ይጎዳዋል ማለት ነው። በአሳና በሶይል ምርትና ምርታማነቱን ኢኮኖሚው አንጻር ካየን ደግሞ የአሳ ምርቱ በጣም ይቀንሳል። ምርትና ምርታማነቱ ደግሞ የሰብል ምርትና ምርታማነቱ የሚቀንስበት ሁኔታ ሰፊ ነው። ከዚህ አንጻር ቅድም ሲነሳ እንደነበረው የፕላስቲክ ከረጢቶችን ባን ማድረግ መከልከል እንደ ሀገር እንደ ክልል ካየነው ቀደም ብሎ የታሰበበት ወደ 8 ዓመት 7 ዓመት የታሰበበት ነገር ግን አሁን አጋጣሚ ሆኖ አሁን ተግባራዊ እያደረግነው ያለ ጉዳይ ነው እና ችግሩ ባለስልጣን መስሪያ ቤቱም የፌዴራል አካባቢ ጥበቃ ባለስልጣን መስሪያ ቤቱም ጤና ሚኒስቴር ሌሎቹ አካላት ከዚህ ከማህበረሰብ ጤና ጋር ከኤንቫይሮንመንት ጋር ተያይዞ የሚመጣው ችግር አሳሳቢ እንደሆነ ይታወቃል። ነገር ግን አሁን ክልሉም በተለያየ እንትን ባለበት ሰዓት ነው ተግባራዊ እያደረግነው ያለውና ሰው ተረድቶት አይደለም ይሄ ፕላስቲክ ለምን ይቀራል የሚለውን ሀሳብ ሲያነሳ ምናምን እንሰማለን። ነገር ግን እነዚህን ችግሮች ደግሞ በደንብ ይረዳና ቢያውቃቸው ግን ማንም ሰው ጤነኛ የሆነ ልጅ እንዲኖረው ይፈልጋል። ጤነኛ የሆነ ማህበረሰብ እንዲኖረው ይፈልጋል። ምርታማ የሆነ ማህበረሰብ ይፈልጋል። ስለዚህ ይህንን መታደግ ስለሆነ በዚህ መንገድ ነው የፕላስቲክ ብክለት አሳሳቢነቱ። ታወቀ ጥሩ ሀሳቦችን ያነሱልኝ። አጠቃላይ ግን የአዋጁ በተለይ ከፕላስቲክ አጠቃቀም ላይ ያስቀመጣቸው ግልጽ ህጎች ምንድን ናቸው የሚለው እናንሳ። ተበልሲ በዚህ በዌስት ማኔጅመንት ውስጥ ሰርኩላር ኢኮኖሚ ውስጥ ብትችል ሪዩዝ ማድረግ አለብህ። አንድን ማቴሪያል ደጋግመህ መጠቀም አለብህ ወይ መቀነስ አለብህ። አለበለዛ ሪሳይክል ማድረግ አለብህ እንጂ ከሪሶርሱ ከኤንቫይሮንመንቱ የምትወስደውን ነገር እየተጠቀምክ የምትጥል ከሆነ አንደኛ ማጠራቀም ያስፈልጋል። የአያያዝ ስርዓትና የአወጋገዝ ስርዓት ሊኖር ይገባል ማለት ነው። እንደኛ ባሉ ሀገሮች ደግሞ ዘመናዊ ላንድ ፊል የለንም። አሁን ባህር ዳር ብትሄድ ቆሻ አካባቢ በጣም እዛ አካባቢ መቆም አችልም፣ ከባድ ነው። እንደዚህ አይነት ሲስተም ባለበት ሀገር የሰርኩላር ኢኮኖሚን ብንጠቀም የተሻለ ይሆናል። ለረጅም ጊዜ የምትጠቀምባቸው ከቻልክ መቀነስ ካልቻልክ ሪዩዝ ታደርጋለህ፣ አለበለዚያ ሪሳይክል የምታደርግበት መንገድ መጠቀም አለብን ማለት ነው። እና እነዚህኞቹ ግን ሲንግል ዩዝ ፕላስቲክ ወይም ለአንድ ጊዜ ተጠቅመን እንጥላቸው ግን አንደኛ ሪሳይክል አይሆኑም። ሪሳይክል አድርገህ መጠቀማቸው ድጋሜ ወደ ሌላ አይነት ምርት ቀይረህ ለመጠቀም የመሰብሰቡ ሂደት ጊዜ ይወስዳል። ወደ ፋብሪካ ወስደህ ደግሞ ፕሮሰስ ለማድረግ ቴክኖሎጂ ይጠይቃል፣ ኢኮኖሚ ይጠይቃል። ለምሳሌ አሁን ሃይላንድ እንውሰድ። ሃይላንድ ከ5 ከ6 ዓመት በፊት ሃይላንድ በጣም ፕላስቲክ ጠርሙሶች እነሱ በጣም ከባድ ነበሩ። አሁን ግን ሃይላንድ ሪሳይክል እናደርገዋለን። ሪሳይክል ሆኖ ኮንዴት ይሆናል። ወደ ሌላ አይነት ፕሮዳክት ትቀይርና ትጠቀማለህ። ያ ማለት ሰርኩላር ኢኮኖሚ ውስጥ ይገባልሃል ማለት ነው። ፌስታል ግን አይችልም። ስለዚህ የፌስታል አይነቶች ይሄ ኩርቱና ሌሎችን ወስደን ይሄ ስትሮም እና ምግብ ከሱፐርማርኬት ምግብ ገዝተህ ትኩስ ምግብ ገዝተህ የምትወስዳቸው እነዚህ በሙሉ ሲንግል ዩዝ ናቸው። ትጠቀማለህ፣ ትጥላቸዋለህ። ስለዚህ ኢንቫይሮንመንቱን እየጎዳ ነው፣ ጄኔሬሽን እየገደል ነው፣ ጤና ላይ ችግር እያመጣ ልጆቻችን ጤናማ ሆነው እያደጉ አይደለም ማለት ነው። ብዙ ካፒታል ኢንቨስት እናደርጋለን፣ ግን እኛ በምናመጣው ቤት ውስጥ ከሱቅ ገዝተን በምናመጣው ግን እየበከልናቸው ነው። ስለዚህ ከዛ አንጻር ነው መታየት ያለበት ማለት ነው። እና ህጉ አዋጁ ላይ ብዙ ሌሎች ነገሮች አሉ፣ ግን ከፕላስቲክ ጋር በተገናኘ ግን ማንኛውንም ሲንግል ዩዝ ፕላስቲክ ኢትዮጵያ ውስጥ ማስገባት አይቻልም፣ ማምረት አይቻልም፣ ሱቅ ላይ ደግሞ ለተጠቃሚ መስጠት አይቻልም። ቶታሊ ኢትዮጵያ ውስጥ መጠቀም የለብንም ነው፣ ተከልክሏል። በተለይ አቶ አወቀ አዋጁ የጠንካራ ቆሻሻ አያያዝን ሲተረጉም ያስቀመጠውን ቃል በቃል ዓላማው መቀነስን፣ መለየትና ዳግም ጥቅም ላይ ማዋልን
ያጠቃልላል ይላልና ይህ ምን ለማለት ተፈልጎ ነው ይላል አዋጁ? እንግዲህ አዋጁ እንደ ክልል ተግባራዊ ይደረጋል ተብሎ ሲታሰብ በፌዴራል ደረጃ ወደ 5 የሚደርሱ እንትኖች አሉት እንደ መርህ ተደርጎ ከ5/13/1999 ከወጣው አዋጅ 1383/2017 የሚለይባቸውና አንደኛው የከተሞች እድገት መስፋፋትና የጅምርም ቢሆን የኢንዱስትሪዎች መስፋፋት ከዛ መስተጋብር ጋር ተያይዞ እየመነጨ ያለው ቆሻሻ ከጊዜ ወደ ጊዜ እየጨመረ ነው ያለው። ኢቭን እነዚህ ትልልቅ ከተሞች ቀርቶ ትንንሽ ሰፈር ወይም ይሄ ክላስተር ብለን ትንንሽ የገጠር ከተሞች ያላቸው ምንላቸው እነሱ ሳይቀር አሁን በስፋት ነው ቆሻሻን እያመነጩ ያሉና የቆሻሻ ዳራው በጣም ከጊዜ ወደ ጊዜ እየሰፋ ነው የመጣው። አንዱ እሱ ነው። በሌላ መንገድ ስናየው የዘላቂና ጠንካራ የሆነ የደረቅ ቆሻሻ አያያዝ አወጋገድ ስርዓት የለንም። ዘላቂ የሆነ ሰስተኔብል የሆነ ዘላቂ ውጤታማ የሆነ የለንም። እሱ መሰረታዊ ችግር ነው። እሱ ባለመኖሩ የ5/13 ላክ የሚያደርጋቸውን ነገሮች መሰረት ተደርጎ ነው የወጣው የአዋጅ ሲወጣ። በሌላ መንገድ አዋጁ በጣም እንዲወጣ ካስገደደበት ምክንያቶች አንዱ 5/13 ላይ የነበረው አዋጅ የባለድርሻ አካላትን የግሪን ኢንተርፕራይዞችን በዚህ ዘርፍ የሚሰማሩ አካላትን ድርሻቸውን በአግባቡ ኳሊፋይ አላደረገም ነበር፣ በደንብ አላስቀመጣቸውም ነበር። ምን መስራት እንዳለባቸው የትኛውን ከአካባቢ ጥበቃ ጋር ምን መስራት እንዳለባቸው ከሌላው ተቋማ ጋር ምን መስራት እንዳለባቸው በደንብ ያኛው አዋጅ አላየም ነበርና ይህን በደንብ እንዲታስቦ የተዘጋጀ አዋጅ ነው። በነገራችን ላይ በስፋት ለየት የሚያደርገው ይህ አዋጅ አንዱ አዲስ ከሚያደርገው አዋጁ ለየት ከሚያደርገው በፊቱ አዋጅ የፕላስቲክ ከረጢቶችን እንደ ሀገርም እንደ ክልልም እንዳንጠቀም ደግሞ በስፋት ያየበት አንቀጽ 13 እና 14 ላይ በስፋት ያየበት ሁኔታ አለ ይህ አዋጅ እና አንዱ በአራተኛ ደረጃ የሚጠቀሰው ይሄ ነው። በአምስተኛ ደረጃ ይህ አዋጅ በስፋት ካያቸው ጉዳዮች አንዱ በፊት ከተሞችን ብቻ ነበር በደረቅ ቆሻሻ ላይ ትኩረት ሰጥቶ እንዲሰሩ የሚፈልግ የነበረው። አሁን ግን ቀበሌ ድረስ ነው እኩል መብት የሰጣቸው። ቀበሌ አስተዳደሮች በደረቅ ቆሻሻ አያያዝና አወጋገድ ስርዓታቸው እኩል ሚና ነው ያላቸው ነው የሚለው አዋጁ በአንቀጽ ያስቀመጠው ማለት ነው። ይህን መሰረት ተደርጎ የተዘጋጀ አዋጅ ነው። ስለዚህ ይህን መሰረት አድርጎ 4 መሰረታዊ እንትኖችን የጠንካራ የደረቅ ቆሻሻ አያያዝ ስርዓት መገንባት አለበት ከተባለ አንድ አካባቢ፣ አንድ ከተማ፣ አንድ ክልል ቆሻሻን ከስሩ ከሚመረትበት ከተቋም ድርጅት ሊሆን ይችላል፣ ከግለሰብ ሊሆን ይችላል፣ ከመኖሪያ ቤቶች ከተለያየ አካላት ሊሆን ይችላል እና እሱን ከስሩ የመቀነስ እንትኑን በስፋት መስራት መቻል አለበት ነው። ይህን በስፋት መስራት ካልቻለን እየተመረተ ያለውን የደረቅ ቆሻሻ እና የፍሳሽ ቆሻሻ ሊሆን ይችላል የትም ልናደርሰው አንችልም ማለት ነው። ለዛ የሚሆን ቦታ ማዘጋጀት መቻል አለብን ማለት ነው። ያን ማድረግ ካልቻለን ይሄ የሚመረተው ቆሻሻ በስፋት የከተሞችን ውበት፣ የሰፈሩን፣ የአካባቢን ውበት ቅድም ስናነሳ የነበራቸውን የጤና ችግሮች በስፋት እንደ ችግር ሆኖ ይመጣል ማለት ነው። ስለዚህ ከምንጩ የመቀነስ ስርዓትን እንዳንድንትን አድርጎ ነው የሚወስደው። ሌላው በሁለተኛ ደረጃ ሪዩዝ እያለ ወይም ደግሞ ሪዩዝ ወይም ደግሞ ደጋግሞ መጠቀም የሚለው ነው ሁለተኛ አድርጎ የሚያመጣው። ይሄ ማለት ምንድን ነው? ቆሻሻ የማይሆኑ ነገሮችን በስፋት የሚጠቀምበትን ስርዓት መመስረት አለበት ነው። ለምሳሌ የፕላስቲክ ከረጢቶች ፈንታ የተለያዩ ዘንቢሎችን፣ የከረጢቶችን፣ የጨርቅ ከረጢቶችን፣ ሌሎችን የተለያዩ አማራጮችን በስፋት ማህበረሰቡ እያጠበ ምን እያለ የሚጠቀምበትንና ተደጋግሞ የሚጠቀምበትን ስርዓት መመስረት መቻል አለበት ነው። ሶስተኛ ይህም ማለት 1 እና 2ን መተግበር አልችል ብሎ የሚሄዱ እንትኖች ካሉ ደግሞ ወደ ሪሳይክሊንግ ወይም ወደ ዳግም ዑደት ማስገባት መቻል አለበት ነው። ይሄ የትኛውን ቆሻሻ ነው እንደሚል የሚበሰብሱ ኦርጋኒክ ዌስት የሚባሉት ማንኛውም ኦርጋኒክ ዌስት ወደ ሪሳይክሊንግ መጠቀም መቻል አለበት። ፕላስቲክን ብቻ ሳይሆን ተረፈ ምርት የምንላቸው የወረቀት ከወረቀት ከዚህ ከድርጅቶች ቢሮዎችን ጨምሮ ማለት ነው። አሁን ቢሮዎች ብዙ ወረቀት ነው የሚያመርቱ አይደል? ብዙ ወረቀት ያመርታሉ ማለት ይጠቀማሉ።
ያመርጡና ይጠቀሙና ይጥሉታል። ስለዚህ ይሄ እነዚህ የተመረቱ በቆሻሻነት የተፈረጁ ሀብቶች ወደ ሪሳይክሊንግ ወደ ዳግም ዑደት መግባት መቻል አለበት ብሎ በስፋት እንትን ይለዋል። ኢንኦርጋኒክ የሆኑ ማይበሰብሱ ወደ ሌላ እንትን ማይሄዱ ካሉ ወደ የት መሄድ አለባቸው ማለት ነው? ወደ ዲስፖዛል ሳይት። አራተኛው ወደ ዲስፖዛል ሳይት በአግባቡ የተቀመጠ ቦታ ላይ ሄደው ሊወገዱ የሚችሉበት መሰረት አድርጎ እነዚህን አራት ደረጃዎችን በአግባቡ 4R እያለ ይጠራቸዋል ሳይንሱ። በዚህ መንገድ መጠቀም እንዳለብን የሚያስቀምጣቸው። ከተማ ላይ ታች ከሆነ ደስትቢን አለ የተለያየ ከለር የተቀባ ማለት ነው። አሁን አንዳንድ ቦታ እንደየ ቆሻሻው አይነት ይበዛሉ። 4 የሚያደርጉ አሉ፣ 3 የሚያደርጉ አሉ፣ 2 የሚያደርጉም አሉ። ከለራቸው እንደየ አካባቢው ነው የሚሆነው እና ሰው አንደኛ እንዲለምዳቸው ነው እና ምንድነው ለምሳሌ አሁን አዲስ አበባ 2 አይነት ደስትቢን ነው ያለ። ደስትቢን ማለት በአማርኛ የቆሻሻ ማጠራቀሚያ ማለት ነው እና ሶርቲንግ የሚል እሱ ላይ ስለጠየቀ መለየት የሚለው ማለት ነው እና ምንድነው ገና ከቤት ጀምሮ ቆሻሻው ሲመነጭ ምን ይደረጋል? የሚበሰብስና የማይበሰብስ ተብሎ ይለያል ማለት ነው። አዲስ አበባ 2 ቅርጫት አለ። አንደኛው ላይ የሚበሰብሰውን ታስቀምጣለህ። ለምሳሌ ሙዝ ሊሆን ይችላል፣ የፍራፍሬ ፕሮዳክት ሊሆን ይችላል። መንገድ ላይ ምግብ የበላ ቆይተህ የተረፈን እዛ ላይ ልትጥለው ትችላለህ ማለት ነው። ምክንያቱም መንገድ ማቆሸሽ ስለሌለብህ። ሁለተኛውን ደግሞ ለማይበሰብስ ግን ሪሳይክል ለሚሆን ፕሮዳክት ለምሳሌ ውሃ ጠጥተህ ሃይላንድ ቢኖር ሃይላንድ የትም አትጥለው፣ እዛ ቅርጫት ላይ ወስደህ ቁጭ ታደርገዋለህ። እዛ ላይ የተደራጁ ወጣቶች ስላሉ ያችን እዛች ደስትቢን ላይ ያለውን የማይበሰብስ ፕሮዳክት ቀጥታ ይወስዱና ሪሳይክል ወደሚሆንበት ቦታ ይወዳል ማለት ነው። አንዳንድ ሀገሮች ደግሞ የሚበሰብሰውና የሚበሰብሰን ቆሻሻ ከለዩ በኋላ የዘመናዊ ላንድ ፊል ያላቸው ሀገሮች አሁን እኛ ጋር አንዱ ትልቁ ችግር ይሄ ነው። እዛ አዋጁ ላይ የተቀመጠው ይሄ ነው። ማንኛውም ከተማ ዘመናዊ ላንድ ፊል ሊኖረው ይገባል ህጉ ይላል። አካባቢ ጥበቃ የቆሻሻ ማጠራቀሚያ ላንድ ፊል ሄዶ ቆሻሻ መመንጨቱ አይቀርም። ያን ቆሻሻ ወስደም ታስቀምጥበት ቦታ ያስፈልጋል። አሁን ሁሉም ከተሞች አዲስ አበባን ጨምሮ ዘመናዊ ላንድ ፊል የላቸው። የከተሞች ትልቁ ችግር ነው እና አንዳንድ ሀገሮች ዘመናዊ ላንድ ፊል ያላቸው ኢቭን ቆሻሻን ሀብት ነው። በሌሎች ሀገሮች ለምሳሌ አውሮፓ ብትሄድ ቆሻሻን ከሌላ ሀገር ኢቭን ገዝተው ይጠቀማሉ። ለምን ያደርጉታል? ኢነርጂ ያደርጉታል። ሪዲዩስ አረክ፣ ሪዩዝ አረክ፣ ሪሳይክል አደረክ፣ እነዚህን 3ቱን ሁሉ አድርገህ ካልተቻለ ሪከቨር ታደርጋለህ። ሪከቨር የምታደርገው ኢነርጂ መሆን ይችላል። አቃጥለ ኢነርጂ ሆኖ ምን ይሆናል? ለከተማው ኃይል ይሰጣል ማለት ነው። ስለዚህ ኮንቲኒየስሊ ቆሻሻ የምታመነጭ ከሆነ ኮንቲኒየስሊ ኃይል ታገኛለህ ማለት ነው። ስለዚህ ያቺ ከተማ ይህን የሚተገብር ከተማ ምን ይሆናል? ግሪን ሲቲ ነው የሚሆነው። ቆሻሻ አይኖረውም ማለት ነው። ቆሻሻ ያመነጫ ግን ማኔጅ ያደርገዋል። ስለዚህ ሙሉ በሙሉ ወደ ሰርኩላር ኢኮኖሚ የገባ ኢኮኖሚ ስለሚሆን በጣም ንጹህና ማራኪ ከተማ እንዲኖራቸው ያደርጋል ማለት ነው። ለምሳሌ ሩዋንዳ ያየሁትኝ ዘመናዊ ላንድ ፊል አይደለም ያላቸው፣ ግን ምን ያደርጋሉ? ለዛ ተለይቶ የተቀመጠ ቦታ አላቸው። ምን ያደርጋሉ? አፈሩን ይቆፍራሉ። አፈሩን ከቆፈሩ በኋላ የሚበሰብሰውን ቆሻሻ አፈር ውስጥ ይቀብሩታል። የማይበሰብሰው ግን ወደ ሪሳይክል ወደሚያደርጉ ተቋማት ይሄዳል። ለምሳሌ ፕላስቲክ ከሆነ ወደ ፕላስቲክ ፋብሪካዎች ይሄዳል። ብረታ ብረት ቁርጥራጭ ከሆነ ወደ ብረታ ብረት ፋብሪካዎች ይሄዳል ማለት ነው። ስለዚህ የሚወርቅ ነገር የለም። የወረቀትም ከሆነ ወረቀት ላይ ሪሳይክል የሚያደርጉ አሉ። ስለዚህ የሚወድቅ ነገር የለም። ምግብ ከሆነ ደግሞ ምግቡ የት ይሄዳል? ኮምፖስት ሊሆን ይችላል። የሚበሰብሰው አሁን የማይጠቀም ከሆነ ነው፣ ለመጠቀም ካልፈለክ ነው ወደዛ ሄደው ማለት ነው። ከዛ በኋላ ምን ይሆናል? የሚበሰብሰው አፈር ውስጥ ይበሰብስና ሊቼት ያመነጫል። ያን ሊቼት ሊኩዊድ ነገር ነው፣ በጣም አሲዲክ ነው። ያ ይሰበሰብና ጉድጓድ አዘጋጅተው ጉድጓድ ላይ ያጠራቀማሉ። በዚህ መንገድ ያስወግዳሉ እና አፈሩን ያ እንደዛ ከሆነ ለተወሰነ ጊዜ ይቆያል። መልሶ ደግሞ አሁን የሚያናፈር ይጠቀሙበታል፣ ያ መሬት ማለት ነው። ምክንያቱም ኦልሬዲ ያ ቆሻሻ ወደ አፈርነት ስለተቀየረ። ስለዚህ ከተማው ያው ኪጋሊ ላይ ያዩትኝ ጥሩ ተሞክሮ ይሄን ያደርጋሉ። አሁን እኛ ጋር በዚህ ደረጃ የሚሰራ ከተማ የለም። ስለዚህ ወደፊት አዋጁ ይሄን ያስቀምጣል። የደረቅ ቆሻሻ አያያዝና አወጋገድ ዘመናዊ ስርዓት ያለው መሆን አለበት። ንጹህና ለነዋሪ ምቹ የሆነ ከተማ መፍጠር ካለብን መንገዶችን ውብ ማድረግ፣ ንጹህ ቤት መስራት ብቻ ሳይሆን ቆሻሻን በአግባቡ ማኔጅ ማድረግ አለብን ማለት ነው። ደረቅ ቆሻሻን እና ፍሳሽ ቆሻሻን ማለት ነው። አዋጅን ተላልፎ መገኘት የሚያስከትለው
በአንድ በኩል የወንጀል ተጠያቂነት አለ፣ በሌላ በኩል ደግሞ አስተዳደራዊ ቅጣት አለና ምንድን ነው የሚለው እናንሳ። ፕላስቲኩ ላይ ምንድን ነው አዋጁ ላይ በግልጽ የተቀመጠው? አምራች አለ፣ ነጋዴ ማህበረሰብ አለ ማለት ሸማቹ ሲሄድ ለተጠቃሚ የሚሰጥ ማለት ነው እና ተጠቃሚ ማህበረሰብ ማለት ነው። ስለዚህ ተጠቃሚው ማህበረሰብ ነጋዴውና ለአምራቹ ህጉ እዛ ላይ ተቀምጧል፣ ምን እንደሆነ ቅጣቱ ማለት ነው። ምንድነው አዋጅ የወጣው ሐምሌ ላይ ነው። አዋጅ የወጣው ሐምሌ 2017 ላይ ነው የወጣው። ስለዚህ ቀደም ሲል በአዋጅ ፍቃድ ተሰጧቸው ፋብሪካ አቋቁመው ሀብታቸው ኢንቨስት ያደርጉ አካላት አሉ። ለምሳሌ ፕላስቲክ የሚያመርቱ ለእነዚህ ሰዎች የ6 ወር ችሮታ ጊዜ ፎይታ ጊዜ ተሰጥቷቸዋል። በዚህ 6 ወር ጊዜ ውስጥ ወደ ሌላ ፋብሪካቸውን ወደ ሌላ መቀየር ይችላሉ። በመጠነኛ ኢንቨስትመንት ፕላስቲክ ያመርት የነበረ ፋብሪካ ኮንዲት ማምረት ይችላል እና ሌሎች የፕላስቲክ ውጤቶች ያልተከለከሉትን ማለት ነው። ግን ያን እስኪያደርግ ግን ጊዜ መስጠት ስለሚያስፈልግ እስከ ጥር 23 ድረስ 6 ወር ጊዜ ተሰጧቸዋል ለአምራቾች ማለት ነው። ከሐምሌ 23 ጀምሮ ግን እንደ ሀገር አዋጁ ተግባራዊ መሆን አለበት ተብሏል። በዛ መሰረት አዋጁ ላይ የተቀመጠው ምንድነው? ተጠቃሚ ከሆነ ይዞ ከተገኘ እስከ 2000 ብር ይቀጣል። ተጠቃሚው ፌስታል ይዞ ከሱቅ ዕቃ ገዝቶ ይዞ መንገድ ላይ የተገኘ ሰው የጸጥታ አካል ካገኙ ይቀጣዋል ማለት ነው። ከተማ ላይ ይሄን ምክንያቱም የሚያስፈጽሙ አካላት ስላሉ አዋጁ የሚያስፈጽሙ አካላት ስላሉ ህጉን ተላልፎ እስከተገኘ ድረስ ያ ግለሰብ ይቀጣል ማለት ነው። አዋጁ እንደዛ ያስቀምጣል። ነጋዴዎች ላይ እስከ 5000 ብር፣ አምራች ከሆነ ደግሞ እስከ 200 ሺህ ነው። ከዛ በላይ እንደውም ያስቀምጠዋል። እስራትም አለው። ኢቭን በገንዘብ ብቻ ሳይሆን እስራት ሁሉ አለው። ምክንያቱም ተከልክሏል፣ በአዋጅ ተከልክሏል። ቅድም ያልናቸውን የጤና ችግር፣ የአካባቢ ብክለት ችግር እና የኢኮኖሚው ላይ የሚያመጣው ቀውስ ሁሉ አስቀምጠናል። እነዚህ ሁሉ ታሳቢ ተደርገው ስለሆነ ይቆም የተባለው በመቆሙ ምክንያት ደግሞ ሀገር አይጎዳም፣ ሀገር ይጠቅማል እንጂ። አንድ በደንብ ቢታይ የማስበው የፕላስቲክ ከረጢት ህጉ ሲተረጉም ፕላስቲክ ከረጢት የተከለከሉትን በሶስት መንገድ ዲፋይን ያደርጋቸዋል አዋጁና አንደኛው አነስተኛ ጥግግት ያለው ይላል። አነስተኛ ጥግግት ያለው ማለት ሎው ዴንሲቲ ያለው ማለት ነው። ሎው ዴንሲቲ ማስ ኦቨር ቮሊዩም ነው። ማሱ ምንም ነገር የለውም ማለት ነው፣ ክብደት። አዎ ቮሊዩሙ ግን እንትን ነው ማለት ነው። ስለዚህ እነሱ ነው ይላል። ሁለተኛው በቀላሉ አፈር ላይ የማይበሰብስ እና ለብዙ ዓመታት የሚቆይ ብሎ ያስቀምጠዋል። ሶስተኛው ለተወሰነ ጊዜ የምትጠቀምበትና የምትወረውረው ብሎ ነው አዋጁ ያስቀመጠው እዛ የፕላስቲክ ከረጢቶችን። ስለዚህ ክልከላው ላይ አሁን ብዥታም ስላለ ማህበረሰቡ ላይ የፕላስቲክ ከረጢቶች ማለት የከረጢት የሆኑ ዝርያዎች ሁሉ ተከልክለዋል በዚህ አዋጅ። አሁን ብዥታው ያለው አንዱ እዛ ጋር ላይ ነው። ወደ እንትኑ እመጣበታለሁ። እነዛ ተከልክለው አሁን ሜቢ በጣም አዋጁ እነዚያም ፔንዲንግ ነው ማለት ወደፊት መመሪያ እየተዘጋጀ ነው። ፌዴራል አካባቢ ጥበቃ ጀምረዋል፣ እኛም እንጀምራለን አሁን ቅርብ ሰዓትና መታየት ያለባቸው ስታንዳርድ ወጥቶላቸው መቀጠል ያለባቸው ምርቶች ካሉ ይቀጥላሉ። አሁን ለምሳሌ ከፕላስቲክ ከረጢቶች ውስጥ ነን ኦቭን ይባላል፣ ለስለስ ያለ ሆኖ ሰው እየተጠቀመበት ያለ በየቦታው ማለት ነው። አሁን እሱ ተከልክሏል፣ ግን ስታንዳርድ ወጥቶለት ካልሆነ በስተቀር አይቀጥልም በህጉ ማለት ነው። ስለዚህ እነዚህ የፕላስቲክ አይነቶች በሙሉ ከረጢት አሁን ለምሳሌ ነጭ ሱቅ ላይ ስንሄድ ስኳር ምናምን ቋጥረው 1 ኪሎ ምስር ምናምን ቋጥረው ቁጭ የሚያደርጓቸው አሉ። እነሱ አልተከለከሉም ይላሉ፣ ተከልክለዋል ይላሉ። ተከልክለዋል። እነሱ ኦልሬዲ ከረጢት ናቸው እኮ የፕላስቲክ ከረጢት ከሚለው ካታጎሪ ናቸው። እኔም ከያዝኩት ከአዋጁ ላይ ከወሰድኩት ላይ ለምሳሌ አዋጁ ለአንድ ጊዜ ብቻ ጥቅም ላይ የሚውሉ ፕላስቲኮች ሙሉ በሙሉ እንዳልከለከለ ያስቀምጥና ለአንድ ጊዜ ብቻ ጥቅም ላይ የሚውል ፕላስቲክ እንዲመረት ወደ ሀገር ውስጥ እንዲገባ ወይም ደግሞ ጥቅም ላይ እንዲውል መመሪያ ሊወሰን ይችላል ብሎ ማስቀምጦታል። እርሷን ያነሱትን ሀሳብ ስለሚደግፍ ነው ያነሳሁትና ስለዚህ አሁን ላይ በአዋጁ ተከልክለው የነበሩ የተወሰነ ጊዜ ገደብ ላይ የነበሩ ሊፈቀድ የሚችሉ ስስ ፕላስቲኮች ይኖራሉ ለማለት ነው። እስኪ እሱን በደንብ ያብራሩ። ይሄ ማለት ምንድነው? የአንቀጽ 13ን ማነው አንቀጽ 14ን ካየነው አዋጁ ላይ በልዩ ሁኔታ የተፈቀዱ ይላቸዋል። በልዩ ሁኔታ የተፈቀዱ የሚላቸው ቅድም አቶ በልስቲም ሲያነሳቸው እንደነበረው
እነዚህ የግብርና ፓኬጂንግ ላይ የምንጠቀማቸው የሕክምና እቃዎች ላይ፣ ኢንዱስትሪ ምርቶች ላይ፣ የተለያዩ እንዲህ የምግብ መጠጥ ኢንዱስትሪዎች ላይ የምንጠቀምባቸው እነዚህ በልዩ ሁኔታ እንድንጠቀም የተፈቀዱ ናቸው። መጠቀም ያለብን ለዛ ዓላማ ብቻ ከሆነ መጠቀም አለባቸው ይላል አዋጁ። ነገር ግን አሁን ለምሳሌ የሕክምና እቃዎች አሉ። አሁን የስሪንጆች ምናምን ሁሉ ስናያቸው አሁን አንዴ ተጠቅመን የምንወረውራቸው ናቸው። ኢብን ቀደን የምንጥላቸው የስሪንጅ እንትኖች ፕላስቲክ ናቸው፣ ፕላስቲክ ምርቶች ናቸው። ግን ለዛች ዓላማ ብቻ ስለሆነ የምንጠቀምባቸው ሕጉ ያን አልከለከለም፣ እንድንጠቀም ፈልጓል። ከዛ ውጭ ያሉ በዚህ አዋጅ ተከልክለዋል አልተከለከሉም ከሚሉት ውስጥ የፕላስቲክ ከረጢት የሚባሉትን ግን አንቀጽ 14 እዛው ላይ ከረጢቶችን ግን አይመለከትም ይላል። በልዩ ሁኔታ ለግብርና ምርቶች፣ ለኢንዱስትሪ ምርቶች፣ ለሕክምና እቃዎች፣ ለተለያዩ ነገሮች ምናምን ኢብን አሁን ላውንደሪ ቤቶች እነዚህ የችግኝ ጣቢያ የምንጠቀምባቸው ችግኝ ጣቢያ ላይ የምንጠቀማቸው ፖሊቲን ቲዩቦች እነዚህ ሁሉ እንድንጠቀምባቸው በልዩ ሁኔታ ከሚለው አዋጅ ላይ የተካተቱ ናቸው ማለት ነው። በዚህ መንገድ ብናያቸው ደስ ይለኛል። ስለዚህ አዋጁ ላይ ይሄ የህግ ተጠያቂነት ብሎ ያስቀመጣቸው ተጠቃሚዎችን እነዚህ ቸርቻሪዎችን አነስተኛ የምንላቸው ለገበያ አቅርቦት ላይ ምናምን የሚሰሩትን እና ድርጅቶችን አምራች ድርጅቶች በሶስት መንገድ ነው ካታጎራይዝድ ያደረጋቸው። ተጠቃሚዎችን ከ2000 እስከ 5000 ድረስ የህግ ተጠያቂነት አለባቸው ብሎ አስቀምጦ ተጠቃሚዎችን ማለት ለመጠቀም መፈለግ፣ ይዞ መገኘት፣ መጠቀም ምናምን እያለ በተለያየ መንገድ እንትን ይላቸዋል። በሁለተኛው ደረጃ ያስቀመጣቸው እነዚህ አነስተኛ ነጋዴዎች ቸርቻሪ የምንላቸው እና በተለያየ መንገድ ይዘው የሚሸጡትን ነው። እነዚህን ደግሞ ለመሸጥ ፍላጎት ያላቸው ያካማቹ፣ ለማስመጣት የፈለጉ በተለያየ መንገድ ይህን ምርት ማሰባሰብ የሚፈልጉ አካላት ካሉ እና መሸጥ የሚፈልጉ ካሉ ከ50 ሺህ እስከ 200 ሺህ ቅጣት አለባቸው እና የ5 ዓመት እስራት ይላቸዋል። እነዚህን በሶስተኛ ደረጃ የሚያስቀምጣቸው ፕላስቲክ አምራቾችን ነው። ስስ ፕላስቲክ አሁን ጎንደር አካባቢ ያሉ፣ ባህር ዳር አካባቢ አንድ እንትን ያለን፣ ደብረ ብርሃን በየከተሞች ይህን የሚያመርቱ ድርጅቶች አሉ እና እነዚህ ድርጅቶች ደግሞ ለላይ የተቀመጠውን 3 እጥፍ ነው የሚለው 3 እጥፍ የቅጣት እንትን ተጠያቂነት አለባቸው ብሎ ያስቀምጠዋል አዋጁ። ስለዚህ ይህን ይልና ሌሎቹን ግን አስተዳደራዊ እርምት ወይም እርምጃ ይወሰድባቸዋል ብሎ በአዋጁ ያስቀመጣቸው በስፋት የትኞችን ነው? ለምሳሌ አሁን ማቃጠል፣ ቆሻሻን በየቦታው ማቃጠል የተለመደ ጉዳይ ነው። በየቦታው ማስታወቂያ መለጠፍ የተለመደ ጉዳይ ነው። በየቦታው የሞቱ እንስሳቶችን መጣል የተለመደ ጉዳይ ነው። ስለዚህ እነዚህን ደግሞ አስተዳደራዊ እርምጃ ባለስልጣን መስሪያ ቤቱ የአካባቢ ጥበቃ ባለስልጣን መስሪያ ቤት ከሚመለከታቸው አካላት ጋር የአስተዳደራዊ እርምጃ እንዲወሰድባቸው በደንብ ይወስናል ይላል። እነዚህ ነው አሁን እንግዲህ ያልተወሰኑት ፌንድ የሆኑት በአስተዳደራዊ እርምጃ ይወሰድባቸዋል እያለ የሚያስቀምጠው ህጉ ላይ እነዚህ የፕላስቲክ ከረጢቶችን ቅድም በተቀመጠው አግባብ ስለሆነ አቶ በልስቲን ባነሳው እኔም ባነሳሁት አግባብ ነው የሚስተናገዱት። ምንም እንትን የለውም ማለት ኤክስኪውዝ የለውም ማለት ነው። አዋጅ 1383 2017 እንዴት ነው ወደ ተግባር ለመግባት የተሰሩ ያሉ ስራዎች ማንሳት እንችላለን? እንግዲህ እኛ ያው ሰምታችሁ ሊሆን ይችላል ጽዱ ኢትዮጵያ የሚለው ኢኒሺዬቲቭ በሀገር አቀፍ ደረጃ ባለፈው ዓመት ነው የተጀመረው። ይሄ ጽዱ ኢትዮጵያ ንጹህና ለኑሮ ምቹ ማድረግ አለብን የሚል ማለት ቆሻሻ የሚባል ነገር መኖር የለበትም ከሚል እሳቤ ነው። ንጹህና ለስራ ምቹ የሆነ አካባቢ መፍጠር አለብን። ምክንያቱም ቆሻሻ የበሽታ መነሻ ነው፣ የብዙ በሽታዎች መነሻ ስለሆነ እና ኢትዮጵያን ጽዱ ማድረግ አለብን የሚል ኢኒሺዬቲቭ ባለፈው ዓመት ተጀምሮኛ በስፋት ሄደንበታል እና ባለፈው ዓመት እኛ ሞር እንሰራ የነበረው ፕላስቲክ ሃይላንድ ላይ ነው እንሰራ የነበረው። ምክንያቱም በጣም ብዙ ችግር ስለነበረ እና ለውጥም አምጥተንበታል። ባይዘኝ አሁን ፕላስቲክ ቢዝነስ ነው። ወጣቶች ጆንያ ይዘው በየቦታው ሃይላንድ ሲለቅሙ አይተህ ሊሆን ይችላል። ያን የሚያደርጉበት ቢያንስ አንድ ወጣት በቀን እስከ 50 ኪሎ ግራም ፕላስቲክ ሃይላንድ ይሰበስባል። 1 ኪሎ እስከ 27 ብር ይሸጣል። ስለዚህ ቢዝነስ እየሰራ ነው ማለት ነው። ወጣት ለወጣቶች ቢዝነስ ፈጥሯል። ሪሳይክል የሚያደርጉት ግለሰቦች ደግሞ ሀብት እየፈጠሩ ነው። ከምንም ተነስተው ሀብት እየፈጠሩ ምክንያቱም ፕላስቲኩ ተፈጭቶ ለሌላ ግብዓት ውጭ ሀገር መላክ ትችላለህ ኤክስፖርት አድርገህ። አለበለዚያ እዚህ ሀገር ደግሞ ሌላ የፕላስቲክ ፕሮዳክት ለሚያመርቱ ግብዓት ማድረግ ትችላለህ።
ስለዚህ ሪሳይክል የሰርኩላር ኢኮኖሚ ውስጥ እየገባ ነው ማለት ነው እና በዚህ ሲስተም ውስጥ እየሰራን ስለሆነ ይህንን ጽዱ ኢትዮጵያ የሚለውን ንቅናቄ ባለፈው ዓመት የተጀመረውን የማስቀጠል ስራ እንደውም ምቹ አጋጣሚ ሆኖ ነው ያገኘ ነውና ፕላስቲክን በዛው ነው ያስቀጠለው። የፕላስቲክ አብዮት እያካሄድን ነው። በብዙ ከተሞች ላይ አፈጻጸሙን ብናይ እስካሁን እንኳ ብቻ በዚህ በ3 ወር ከ75,000 በላይ ሰው በመድረክ አግኝተናል። በገጽ ለገጽ ማለት ነው። ግን እዛ መፍጠር ላይ አሁን ደብረታቦር ላይ ብዙ አይጠብቅም። ግን ደብረታቦር ላይ 3 የገበያ አዳራሽ ላይ ወደ 153,000 ብር ቀጥተዋል ግለሰቦችም ማለት ነው። ኢቭን ወደ እርምጃም ገብተናል። ባህር ዳር ላይ በቅርቡ እንጀምራለን። ኦልሬዲ እስከ ክፍለ ከተማ ድረስ አወርደን የግንዛቤ ፈጠራ ስራ ሰርተናል፣ ተማምነናል። ስለዚህ ባህር ዳር ላይ ባለፈው የእናንተ ሰዎችም ሰርቬይ እያደረጉ ነበር፣ እየተጠቀመ ነው፣ ገና አልቆመም። አሁን ግን ሰፊ ስራ እየሰራ ነው። ነጋዴዎችም ገብቷቸዋል፣ ተጠቃሚው ኦልሬዲ አንደርስታንድ እያደረገ ነው። ስለዚህ በስፋት እንገባለን፣ ወደ ህጋዊ እርምጃ እንገባለን። የተወሰነ ጊዜ ሰው ግንዛቤ እስኪያገኝ ድረስ የተወሰነ ጊዜ የምናየው ነገር ሊኖር ይችላል። ግን ባህር ዳር ላይ አሁን በአጭር ጊዜ ክልከላውን ተግባራዊ እናደርጋለን፣ ቶታሊ ማለት ነው። ይህን ይዞ የሚገኝ ግለሰብ፣ ይህን ይዞ የሚገኝ ነጋዴና አምራች ድርጅት ካለ ይቀጣል ማለት ነው። ድርጅቶች አሉ፣ ፌስታል የሚያመርቱ ድርጅቶች አሉ። ያው ነጋዴ ለተጠቃሚ የሚሰጠው በፌስታል ነው። አልፎ አልፎ አንዳንድ ቦታ ላይ ኢቭን እንትን የሚሉ አሉ፣ አንሰጥ የሚሉ አሉ። ኢቭን አሁን ባህር ዳር ላይ ማለት ነው። ከዛ ውጭ ደሴ፣ ኮምቦልቻ የጋርመንት ድርጅቶች አማራጭ እያቀረቡ ለምሳሌ የኮምቦልቻ ጨርቃጨርቅ ፋብሪካ በ50 ብር ከአቡጀዲ ጨርቅ የተሰራ የጨርቅ ከረጢት አምርቶ ለተጠቃሚ እያደረሰ ነው። እዚህ ባህር ዳር ከተማ ላይ ከተለያዩ ግብዓቶች ሪሳይክል ሊሆን የሚችል ደጋግመን ልትጠቀምበት የሚችል ባግ እያመረቱ ነው ወጣቶች። እዚያው የወረቀት ከአሉሚኒየም ከጨርቅ የተሰራ ማለት ነው። ህብረተሰቡ ላይ ግንዛቤ ፈጠራ እንሰራለን። አምራች ድርጅቶች ላይ እንዲያመርቱ ወጣቶች በዚህ ላይ እንዲሰማሩ ቅስቀሳ እያደረግን ነው። ስልጠና የሚሰጡ አካላትም ጋር እየሰራን ነው። ከዛ ውጭ ደግሞ አምራች ፋብሪካዎች ደግሞ እዛው ላይ እያሉ ራሳቸውን ትራንስፎርም እንዲያደርጉ። ከዛ ውጭ ግን ግንዛቤ ፈጠራ በጣም ትልቅ እንትን አለው፣ ቫልዩ አለው እና እዛ ላይ እየሰራን ነው። ለውጥም እያመጣንበት ነው። አይ ሆፕ በአጭር ጊዜ እዚህም ላይ ለውጥ እናመጣለን። ህጉንም ኤክሰርሳይዝ እናደርጋለን። ሰውንም ከጤና ጉዳት ከአካባቢ ጉዳት ከሚያመጣ ነገር እንጠብቃለን ብለን እናስባለን እና በዚህ መንገድ እየሄድን ያለን በተለይ 8 ሪጂኦፖሊታን ከተሞች ላይ በጣም በስፋት እየሰራ እንደለን። አተገባበሩ ላይ ሀሳብ መጨመር ይችላሉ። በዛው ግን አዋጁን የማስተግበር ኃላፊነት የተሰጠው የማን ነው? በማስተግበር ሂደቱ እነማን ተሳታፊ ናቸው የሚለውንም ሀሳብ ያንሱልኝ። እኛ ትንሽ ሌት ሆነን ነበርና ጥር 24 ጀምሮ የጀመሩ አሉ። አሁን ለምሳሌ አዲስ አበባ ላይ፣ ሌሎች ክልሎች ላይ አጀማመራቸው የፈጠነ ነበርና እኛ ትንሽ ዘግየት ብለን የጀመርነው። እኛም በእርግጥ መጋቢት ምናምን ጀምረን ማስተዋወቅ፣ መድረኮችን ማዘጋጀት፣ የተለያዩ አማራጮችን መጠቀም የጀመርንበት ሁኔታ ነበርና ጥሩ ቢሆነው ማህበረሰቡን በደንብ የሚቀበለን አማራጮቹም አብረው ጎን ለጎን የሚታዩበትን መንገድ መታየት አለበት የሚል ነው። እኛ እዚህ አመራሩም እኛም ባለሙያዎቹም በራሱ እንደዛ ነበር እየተነጋገርን የነበርና አንዳንዴ ያው ዝም ብለህ እንትን ሳትል ስትገባ የራሱ ባክፋየር የሚያደርግ ነገር ስላለው ማለት ነው። በዛ መንገድ ለማድረግ በጣም ብዙ ጥረት አድርገናል። ኢቭን አሁን ይነሳ እንደነበረው አቶ መልሲ ሲያነሳ እንደነበረው አሁን ደብረታቦር በጣም እንትን ያለው እሱ ነው። አሁን በጣም ፈጥኖ የገባው ወደ እርምጃ መውሰድ ሁሉ ማለት ነው። ያ ሲባል ግን ሌሎቹ ከተሞች አልሰሩም ማለት አይደለም። በጣም ነው የሰሩት። በሚገርመው ነገር የምክክር መድረክ አድርገዋል። በሞንታርቦ ቀስቅሰዋል። በትምህርት ቤቶች ቅስቀሳ አድርገዋል። ኢቭን ባህር ዳር አሁን የፕላስቲክ ከረጢቶችን መያዝ እኔ ሰርቪሱ ትልቁን ሰርቪስ ነው የምጠቀመው እኔና ከዛ ያነሱታል። አንዴ እንቀጣለን ይላሉ። ምን ብለ ያዝከኝ ፌስታል ሲል ሰውን እየሰማሁት ነበርና አሁን እንትኑ ከመጋቢት 21 ጀምሮ ከንቲባውም አቅጣጫ ሰጠው ነበር። እኛ ማለት የኛ አመራሮችም ከንቲባውም በጋራ ባሉበት ነበር እንትን ኦን ያደረግነውና ሰፊ ግንዛቤ ተፈጥሯል ማለት ይቻላል። በጣም ነው የተፈጠረው። አሁን ጎን ለጎን እያስኬድ ነው ያለ ቅድም አቶ በልስቲም ሲያነሳ እንደነበረው
የኛ ድርሻ ባይሆንም ግን ደግሞ አማራጭ ስልቶችን አብሮ ማቅረብ እንዳንድ እንትን ጥሩ ነው ብለን ስላሰብነን ተኪ ምርቶችን ማምረት ላይ አሁን ባህር ዳር አካባቢ ላይ ያሉ እንትኖችን ወጣቶቹን የግሪን ኢንተርፕራይዞችን ወደዚህ ወደ ካኪ ፖስታዎችን የተለያዩ ዘንቢሎችን የተለያዩ እንትኖችን አማራጮችን እንዲያመርቱ ለማድረግ ጥረት እያደረግንበት ሁኔታ አለ። አሁን እዚህ አካባቢ ላይ ወደ 6 አካባቢ ባህር ዳር ላይ አሁን የጀመሩ አሉ። ጥሩ ነው ከእንትኑ አንጻር ስናየው። አንዳንዶቹ ካሁን በፊት ለመስራት ዝም ብለው መስራት ማቆም እንዲህ የመቆዘም አይነት የነበረ ሀሳብ አሁን ግን ይሄ አማራጭ ሲመጣ ትልቅ አቅም እንደሚሆናቸው አስበው የጀመሩ አሉ። አሁን ዴይሊ ኮሚኒኬት የሚያደርጉኝ ማለትና ጥሩ እንትን አለ። ኮምቦልቻ አካባቢ ላይ የተጀመረው ጥሩ ነው። ደሴ አካባቢ ላይ ጎንደር 2 አምራቾች ነበሩን። እነሱን ወደ ሌላ ዘርፍ ወደ ኮንዲት ማምረትና ወደ ሌላ ዘርፍ ሽፍት እንዲያደርጉ ነው የተደረገው እና ሚዲያ በራሱ አጠቃቀማችን በጣም ነው የጨመረው። የፋና ላይ ኤፍኤም ባህር ዳር የምንለውና አሚኮ በራሱ የደሴ ላይ ደብረ ብርሃን ያለው እንትን በመጠቀም ረገድ ያለው እንትን የጨመረበት ሁኔታ አለ። ስለዚህ ለማስፈጸም አሁን የሚቀር ነገር አለ ብለን እናስባለን። የተለያዩ የማስገንዘቢያ ስርዓቶችንም አሁን መቀጠል መቻል አለብን። ስልጠናዎችን፣ የምክክር መድረኮችን፣ የውይይት መድረኮችን እነዚህ መቀጠል መቻል አለባቸው። ሶሻል ሚዲያዎችን በደንብ መጠቀም መቻል አለብን። የህትመት በህትመት አሁን በሰፊው ነው እየተሰራ ያለው በየከተሞች በ8ቱም ከተሞች እና እዛ ላይም እየተሰራ ያለው ሁኔታ ጥሩ እንደሆነ ማንሳት ፈልጋለሁ። አስተግባሪዎቹ እነማን ናቸው? አስተግባሪዎቹ ላይ እንትን ካለን አሁን በዋናነት ለባለስልጣኑ ነው የተሰጠው። ግን የከተማ አስተዳደር ከተማ ልማት ቢሮና እኛ እንደ ሰብሳቢ ከሆነ እሱ እንደ ጻፊ ሆኖ አብሮ እጅና ጓንት ታስክ ፎርስ ሁሉ አቋቁመናል። በነገራችን ላይ 2 ጊዜ ተሰብስበናል። ታስክ ፎርሱ የሚመራው አቶ በልስቲ ነው። ስለዚህ ታስክ ፎርሱ ከተማ ልማት ቢሮ ጻፊ የሆነበትና ንግድና ኢንቨስትመንት፣ ገበያ ልማት ቢሮ፣ ሌሎቹ ከህግ አንጻር ደግሞ ፍትህም አብሮ እንዲጨመር አድርገን እውነት ለመናገር መጀመሪያ ግንዛቤ በደንብ መፈጠር መቻል አለበት። ማህበረሰቡ፣ አምራች ድርጅቶች፣ ነጋዴው ማህበረሰብ አሁን ባህር ዳር አካባቢ ወደ 1700 ምናምን ነጋዴዎችን ማስጠንቀቂያ ሰጠዋሉ። ግን እንትኑ መቅደም አለበት ግንዛቤ ፈጠረውና ተኪ ምርቶች እና ምርቱን ተሎ ደግሞ ሽጠው መጨረስ መቻል አለባቸው እና ኢቭን ከእኛ አሁን እየተቸገርን ያለው ከሌላ ቦታ ነው እየመጣ ያለ ምርቱ በስፋት እያመረትነን አይደለም እና እኛ እሱ ሁሉ ከንግድ ጋር እየሰራን ያለው መቆም እንዳለበት ኬላዎች አካባቢ ላይ ሲገባ እንደውም ከንቲባው በጣም ትኩረት የሰጡት የሚገባው ምርት ነው መቆም ያለበት ነው ያሉት። እንደውም በስፋት እየገባ ስለሆነ እሱ ነው መቆም ያለበት። እሱ ከቆመ በቃ የለም። የአዋጁ ላይ ያው ለባለስልጣን መስሪያ ቤቱ የቁጥጥር ስራ እንድንሰራ ነው። ቴክኖሎጂ ማመንጨት፣ የቆሻሻ አያያዝና አወጋገድ ስልቶችን መተግበር እና በዚህ ላይ የሚሰሩ አካላትን ደግሞ ማስተባበር፣ ስልጠና መስጠት፣ ካፓሲቲ ቢልዲንግ መስራት ነው። ከዛ ውጭ ያለውን ስራ መስራት ያለባቸው ግን ከተማ አስተዳደሮች ናቸው። ከተማ አስተዳደሮች እስከ ቀበሌ ድረስ ያለው አደረጃጀት የደረቅ ቆሻሻ አያያዝና አወጋገድ አገሪቱ ባስቀመጠችው ስልት መሰረት ወስደው ይተገበራሉ እና አይተ ከሆነ ኢቭን ከውሃ ቢል ጋር የተያያዘ ነው። እንግዲህ አብዛኛው ቆሻሻ የሚመነጨው ከቤት ነው። 60% ደረቅ ቆሻሻ፣ 40% ነው ከተቋማት የሚመነጨው። ስለዚህ ከቤት ይጀምራል፣ ይሰበሰብና ያንም የሚያደርገው ኢንተርፕራይዞች ናቸው፣ የተደራጁ ሰዎች አሉ። እነዛን ማን የሚያደራጃቸው? ከተማ አስተዳደሩ። ስለዚህ ልክ ውሃ፣ መብራት፣ መንገድ እንደሚያቀርበው ሁሉ ደረቅ ቆሻሻ በአግባቡ ማኔጅ ማድረግ አለበት ከተማው። ምክንያቱም የከተማ ነዋሪን መጠበቅ ያለበት ከተሞች ናቸው ነው የሚለው እና የከተማ አደረጃጀት ደግሞ ያው ለከተማ ልማት ቢሮ የተሰጠ ስለሆነ ከዛ አንጻር ነው ከተማ ልማትን እዚህ ጋር የመጣው ማለት ነው። ከዛ ውጭ ንግድ ተቋም የንግድ ማህበረሰብ ጋር ይገናኛል። ጤና ከጤና ንክ ነገሮች ጋር ስለሚገናኝ እነዚህ ተቋማት በጋራ ቢሰሩ ይሄን አዋጅ መሬት ማስነካት ይቻላል። በተለይ ፍትህ ካለበት ደንብ ማስከበር ደግሞ ከተማ ላይ ያለ ይሄ አደረጃጀት አለ። እነዚህ አንድ ላይ ሆነው ይሄን ተግባር ይሄን አዋጅ ባጭር ጊዜ መሬት ላይ ማውረድ እንችላለን። አንዴ ኤክሰርሳይዝ ማድረግ ከጀመርን እኮ ቶታሊ ከ1 እና ከ2 ዓመት በኋላ እኮ ማንም ትዝ ላይለው ይችላል።
ምክንያቱም ኦልሬዲ ገበያ ላይ አታገኝም። ፕላስቲክ ገበያ ላይ የለም ማለት ኦልሬዲ ችግሩና ሶልቭ አርክ ማለት ነው። አሁን እኛ በጣም ትልቁ ከባድ ሄደ ከሚሆንብን ህብረተሰቡን ግንዛቤ መፍጠር እና ተኪ ምርት እንዲኖር ፕላስቲክ የሚሰጠውን አገልግሎት ሊሰጥ የሚችል ከወረቀት ከጨርቅ እና ከሌሎች ፕሮዳክቶች የተሰራ ምርት በአጭር ጊዜ ማቅረብ አለብንና እዛ ላይ እየሰራን ነው። ፕላስቲክ ያመርቱ የነበሩ ድርጅቶች ደግሞ ወደ ሌላ ዘርፍ እንዲቀይሩና ያው እነሱም ዜጋ ስለሆኑ መጎዳት ስለሌለባቸው እነዚህ ነገሮች የፈታን ያለ ነውና በርደን አለው። ትክክል ነው። በርደኑ ህዝቡ ጋር ተጠቃሚ ጋር ያለ ነጋዴው ላይ ያለ አምራች ድርጅቱ ላይ ያለ ይሄ በርደን ሊኖር ይችላል። በአንድ ጊዜ እንዲታገም ምናምን ሰው ሊል ይችላል። ግን የግድ ነው ጀምረናል። ቀስ እያል እንፈጽመዋለን የሚል ሀሳብ አለኝ። በአዲስ አበባ ላይ ለውጥ አምጥተውበታል። ብዙ ክልል ከተሞች ላይ ለውጥ አለ። አተገባበሩ ላይ ለንግዱ ማህበረሰብም ለተጠቃሚ ማህበረሰብ እንዲሁም ደግሞ ይህንን ጉዳይ ለሚቆጣጠሩ ለሚያስተገብሩ አካላትም የምታስተላልፉት መልእክት ካለ ድል ስጦት ተዋወቀ። እኔ ማለት የምፈልገው የፕላስቲክ ከረጢቶችን ሲከለከል ማለት በቀን ተቀን ባለን መስተጋብር በኑሯችን ላይ ባለው ተጽዕኖ በጤና ላይና በማህበረሰቡ ላይና በአካባቢ ላይ ከሚያመጣው ችግር አንጻር ስለሆነ በዛ መንገድ ተረድተን ጉዳዩ የሚመለከታቸው ባለሙያዎች ማህበረሰቡ ለዚህ ከችግር መውጣት መቻል አለብን የሚል ሀሳብ ነው ያለኝ። ማለት ችግሩ በቀላል የሚታይ አይደለም። ጤነኛ የሆነ ማህበረሰብ፣ ጤነኛ የሆነ ቤተሰብ፣ ጤነኛ የሆነ ወይም ጤናማ የሆነ ኢኮኖሚ እንዲኖር እንፈልጋለን። የቀደም አቶ በልስቲ ሲያነሳው የነበረው የሰርኩላር ኢኮኖሚ ማለት ፍሪ ፍሮም ዌስት ማለት ነው። ፍሪ ፍሮም ቆሻሻ ማለት ነው እና ያን መተግበር የምንችለው ሁሉም አካል ጉዳዩ የሚመለከታቸው አካላት ተባባሪ ሲሆን ነው። በጣም ደግሞ ኳሊፋይ አድርጎ የሚያነሳው አዋጁ የዚህ አዋጅ ባለድርሻ አካላት ብሎ የሚያስቀምጣቸውን ቅድም ሲነሳ እንደነበረው ከተማ አስተዳደር፣ ሌሎቹ የሚመለከታቸው ጉዳዩ የሚመለከታቸው አካላት ይህን አዋጅ ተግባራዊ ለማድረግ መተባበር መቻል አለባቸው ማህበረሰቡን ጨምሮ ብሎ ስለሚያስቀምጥ ያን ማድረግ ከቻለን ጤናማ የሆነ ማህበረሰብ መገንባት እንችላለን የሚል ሀሳብ ነው ያለኝ። ያው ዝም ብለን እንደ ማህበረሰቡ አካል ውስጥ ስላለን የምትሰማው ነገር አለ እና ምንድነው ሰው በአንድ ጊዜ ፌስታል ሲከለከል ኢቭን ሶሻል ሚዲያው ላይ የተለያየ የተዛቡ መልእክቶች ታያለና ሰፊ የሆነ የግንዛቤ ችግር እንዳለ እረዳለሁ። አሁን መንግስት ፕላስቲክ መጠቀም የለብንም ብሎ ይሄን ድንጋጌ ሲያወጣ መንግስት የተለየ ጥቅም ስለሚያገኝበት ሳይሆን ጤናማ ዜጋ፣ ጤናማ አካባቢ፣ ጤናማ ኢንቫይሮንመንት ከመፍጠር አንጻር ነው። ወደፊት ዘላቂ ኢኮኖሚ ግሪን ኢኮኖሚ መገንባት ካለብን እንደ ፕላስቲክ እና መሰል አካባቢ ከሚጎዱ ነገሮች ራሳችን መጠበቅ አለብን። አሁን ከዚህ አጀንዳ ውጭ ስለሚሆኑ ሌሎች ጎጂ ነገሮችም አሉ መንግስት የሚከለክላቸው ማለት ነው እና ማህበረሰቡ እንደዚህ አይነት ህጎች ሲወጡ ለራሳችን ነው ለዜጋ ነው የሚለው መውሰድ መቻል አለበት። መቼም መቃወም ስላለብን መቃወም አለብን ብዬ አላምንም። ባይሆን ምንድነው መንግስት በቂ የሆነ ተኪ ምርት እንዲኖር በተለይ ባለሀብቶች በዚህ ላይ ኢንቮልቭ እንዲያደርጉ ቦታ ከማቅረብ ብድር ከማቅረብ ከማመቻቸት አንጻር መንግስት ፋሲሊቲ የማድረግ ስራ እንዲሰራ ፑሽ የማድረግ የመጠይ ግፊት የማድረግ እንዲህ አይነት ጥያቄ ሲሆን ደስ ይላል። ዝም ብሎ ሁሉ ነገር በደፈናው መቃወም ጥሩ ይሆናል ብዬ አልወስድም እና ማህበረሰቡ ለዚህ ተባባሪ መሆን አለበት። ይህን ሲያደርግ የተገኘ አምራች ካለ ማጋለጥ አለበት። ምክንያቱም ፕላስቲክ ጎጂ መሆኑ ሰው መረዳት አለበት። ነጋዴም ሆኖ ይህን የሚያደርግ ካለ ህዝቡን ጥቆማ መስጠት አለበት። ከዛ ውጭ አሁን ለጊዜው ምርቱ እንኳ ባይኖር ከቤት በተሰራ ቋሚ ነገር መጠቀም እንችላለን። ቤታችን ላይ በተሰራ የጨርቅ ከረጢት ለጊዜው ገበያ ሄደን ሸምተን መምጣት እንችላለን። ከለክለን ነገር የለም እኮ። ጤናን መጠበቅ መጀመሪያ አንድ ቤተሰብ ራሱ ነው የራሱ ጤና መጠበቅ ያለበት። ከዛ አንጻር ነው መታየት ያለበት እና ህዝቡ በቂ ተኪ ምርት እስኪኖር ድረስ ተባባሪ መሆን አለበት። ግንዛቤ ፈጠራው ላይ
ባለሙያዎች ግንዛቤ በሚፈጥሩበት ጊዜ በአግባቡ ማዳመጥ፣ መልእክቱን መረዳት፣ ላልገባቸው ሰዎች ላልተረዱ ሰዎች ደግሞ ማስተማር፣ በተረዳነው ልክ ሌላውን ማስተማር መቻል አለባቸው። ነጋዴዎችም ተባባሪ መሆን መቻል አለባቸው። በዚህ ላይ አምራች ሆኖም ደግሞ ኢንቨስትመንቱ ብቻ የሚያስብ ነጋዴ ማነው ባለሀብት ሊኖር ይችላል። ያን ማሰብ የለበትም እና ወደ ሌላ ዘርፍ ሽፍት ማድረግ ስለሚችል ኢቭን ችግር ቢኖርበት እንኳ የሚመለከተውን አካል እገዛ፣ ድጋፍ መጠየቅ እንጂ ህጉ ኤክሰርሳይዝ እንዳይሆን ተግባራዊ እንዳይሆን እንቅፋት መፍጠር በጣም ተገቢ አይሆንም ብዬ አስባለሁና በዚህ ላይ የተለያዩ ማህበረሰብ አካላት ተባባሪ መሆን መቻል አለባቸው የሚል መልእክት ነው ማስተላለፍ። አቶ በልስቲ ፈጠነ የአማራ ክልል አካባቢ ጥበቃ ባለስልጣን ምክትል ኃላፊ፣ እንዲሁም ደግሞ አቶ አወቀ ይታይ በአማራ ክልል አካባቢ ጥበቃ ባለስልጣን የአካባቢና አየር ንብረት ለውጥ ዳይሬክተር፣ በነበረን ቆይታ እጅግ ደስተኛ ነኝ። በአሚኮ ወቅታዊ ተከታታዮቻችን ስም እጅግ አመሰግናለሁ። በጣም አመሰግናለሁ። የተከበራችሁ የአሚኮ ወቅታዊ ተከታታዮቻችን ትኩረቱን የደረቅ ቆሻሻ አያያዝና አወጋገዳዎች ቁጥር 1383/2017 ላይ ያደረገው የዛሬው አሚኮ ወቅታዊ ዝግጅታችን በተጠናቋል። ፕሮግራሙን እናንተ በማድረስ እኔ ጻድቁ አላምረው ከካሜራ ባለሙያዎቹ እንዳለው ተሾመና ደመላሽ ሞሴ ጋር አብረን ቆይታ አድርገናል። በሌላ ጊዜ በሌላ ርዕሰ ጉዳይ እንጠብቃችኋለን። ሰላም።